ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ጠቅላይ ሚኒስትር አብይ አህመድ የባህር በር አጀንዳቸውን ትናንት ጠንከር ባሉ ቃላት አጅበው ዳግም ይዘውት ቀርበዋል። በአማራ ክልል ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸው ተገለጸ። የኢትዮጵያ አየር መንገድ በ10 ቢሊዮን የአሜሪካን ዶላር የሚያስገነባው የአየር ማረፊያ ጣቢያ በግዝፈቱ ከታላቁ የህዳሴ ግድብ እንደሚበልጥ ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁን የአምላክ ኃይለ ለማየሁ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የባህር በር አጀንዳቸውን ትናንት ጠንከር ባሉ ቃላቶች አጅበው ዳግም ይዘውት ቀርበዋል። ለወትሮ በዚህ አጀንዳቸው የተነሳ ከአብይ ጋር ጠብ ውስጥ ገብተው የነበሩት የሶማሊያው ፕሬዝዳንት ዳግም ያልተጠበቀ ድጋፍ ሰጥተዋል። የአብስራ ገዛይን በጉዳዩ ዙሪያ ከአስመራ የወጣውን መግለጫ ጨምሮ ዝርዝር ዘገባ ይዞበታል። የመደመር መንግስት ሲሉ የሰየሙትን አራተኛ መጽሐፋቸውን እንደ ጌታቸው ረዳ ካሳያሉ የቀድሞ ተቃዋሚዎቻቸው በተገኙበት ያስመረቁት ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ደህንነት እንደሚያስቆጫቸው በተናገሩበት መድረክ ላይ ኢትዮጵያ በጂኦግራፊ እስረኛ ሆና ትቀጥላለች ብሎ የሚያስብ ሰው ካለ የሞተ ነው ብለውታል። በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ጠቅላይ ሚኒስትሩ የሚመሯትን ሀገር የወደብ ባለቤት ስለማድረግ ለመጀመሪያ ጊዜ ለህዝብ በይፋ የሚነበብ ሰነድ ላይ ያስቀመጡት የመደመር ትውልድ የተሰኘው መጽሐፋቸው ላይ ነበር። አብይ የመደመር ትውልድ በሚሰኘው መጽሐፋቸው ውስጥ ኢትዮጵያ ለቀይ ባህር ስትቀርብ የምትበለጽግ ከባህሩ ስትርቅ የምትኮሰምን መሆኗን በግልጽ አብራርተው አስቀምጠዋል። ከዚያም በኋላ አብይና መንግስታቸው ባለፉት 3 ዓመታት ቀይ ባህር፣ አሰብ፣ ወደብ፣ ባህር ኃይል የሚሉ ጽንሰ ሐሳቦችን የሀገሪቱ ህዝብ አጀንዳ አድርገዋቸው ሰንብተዋል። የቀድሞዎቹ የበርበራና ዘይላ እንዲሁም ሞቃዲሾ የተባሉ የኢትዮጵያ ወደቦችና ግዛቶች ያሉበት ቦታ ላይ ፖለቲካ የሚሰራው የሶማሌ ልሂቅ የጠቅላይ ሚኒስትር አብይን የወደብ ፍላጎት በደስታና በድንጋጤ ማስተናገዱም ይታወሳል። ለራሳቸው ሶማሌላንድ የምትባል እጩ ሀገር የፈጠሩት የአርጌሳ ልሂቃን ለኢትዮጵያ የባህር በር ፍላጎት ሲሉ በርበራ ላይ የወደብ ኪራይ መስጠታቸው ይታወሳል። በአንጻሩ የሶማሊያን ግዛት አንድነት አጥብቀው የሚሰብኩት የሞቃዲሾ ልሂቃን ያንን የጥር 1 ቀን 2024 የመግባቢያ ስምምነት እንደሰሙ ዓለም ይያዝልን ብለው ነበር። በዚህ ሰሞን አልአረቢያ ከተባለው መገናኛ ብዙሃን መስኮት የተሰማው የሐሰን ሼህ መሐመድ ንግግር ግን ለአብይ አህመድና ኢትዮጵያ ደስታን የሚለግስ ሆኗል። ልጆቿን በሶማሊያ በረሃ ልካ ለመንግስታቸው መጽናት የምትሟሟተውን ኢትዮጵያን ትተው ከግብጽና ኤርትራ ጋር ከካይሮ እስከ አስመራ ሲኳትኑ የነበሩት የሶማሊያው ፕሬዝዳንት በአልአረቢያ ቀርበው ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ብለዋል። በርግጥ ካንካራው የአብይና የሐሰን ሼህ መሐመድ እርቅ በኋላ ሶማሊያ ለኢትዮጵያ ጠቅላይ ሚኒስትር ከሽንጠ ረጅሙ የባህር ጠረፏ የተወሰነውን አስጎብኝታ ራሷን እንደ አማራጭ ማቅረቧ ይታወሳል። የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ህጎችና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው ቅና ያላቸው ዘዴዎችና አካሄዶች አሉ የሚለው የሐሰን ሼህ መሐመድ ንግግርም ከዚያ መጎበኛኘት በኋላ የተገኘ አዎንታዊ ቃል ነው። የቅርብ ዓመታት የሶማሊያ መንግስት ወዳጅ ኢሳያስ መንግስት የማስታወቂያ ሚኒስቴር እንደ አዲስ ባወጣው ጠንካራ መግለጫው ደግሞ የኢትዮጵያ የባህር በር ፍላጎትን
አምርሮ ተችቶታል። የአስመራው መንግስት የኢትዮጵያቸውን ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ነው ብሎታል። እንደራ የሚለው የኤርትራ መንግስት የተጠቀመው የትግረኛ ቃል በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ ተብሎ ይተረጎማል። ሐሰን ሼህ መሐመድ ሲበርዱ ኢሳያስ አፈወርቂ አብርሃ የሚሞቁበት የኢትዮጵያ ህዳሴ ግድብ ሲጠናቀቅ የቀይ ባህር ህልም የጎመራበት የአፍሪካው ቀንድ አዝማሚያ ለተንታኝ አስቸግሮ ግን ይፋዊ ጥይት ሳትተኮስ እስካሁን ቀጥሏል። በአማራ ክልል ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸው ተገለጸ። የአማራ ክልል የትምህርት ቢሮ በክልሉ ባለው የጸጥታ ችግር ምክንያት ዘንድሮ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው ከግማሽ በታች መሆኑን አስታውቋል። ሩሃ ግርማ ተጨማሪ አላት። ዓለም አቀፉ የሰብአዊ መብቶች ድንጋጌ ትምህርት የማግኘት መብት በማንኛውም ሁኔታ ሊገደብ የማይችል መሆኑን ደንግጓል። ይሁን እንጂ ግጭት በተፈጠረባቸው ቀጠናዎች ትምህርት የተማሪ ህይወት አደጋ ላይ መውደቁ የተለመደ ዓለም አቀፍ ችግር ሆኗል። በዚህም በአማራ ክልል ባለው የጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት እንዳቋረጡና በአማራ ክልል ያለው የሰላም መደፍረስም የክልሉን ኢኮኖሚያዊ፣ ማህበራዊና ሰብአዊ ሁኔታዎች በእጅጉ መጉዳቱ ተገልጿል። የአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ሙሉነሽ ደሴ የክልሉ የትምህርት ቢሮ በዘንድሮ የትምህርት ዘመን 7.4 ሚሊዮን ተማሪዎችን ለማስተማር ማቀዱን፣ ነገር ግን እስካሁን ለመማር የተመዘገቡት ተማሪዎች ቁጥር 3 ሚሊዮን እንኳን እንደማይሞላ ለመገናኛ ብዙሃን ገልጸዋል። በ2018 የትምህርት ዘመን ባለፉት ዓመታት ከትምህርት ርቀው የነበሩ ተማሪዎችን በማካተት ከ7 ሚሊዮን በላይ ተማሪዎችን ለማስተማር መታቀዱን አመላክተው፣ ነገር ግን 3 ሚሊዮን ተማሪዎች ብቻ መመዝገብ መቻሉን ገልጸዋል። እንደ ኃላፊዋ ለዚህ ምክንያቱ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቀድሞ የመመዝገብ ልምድ የሌላቸው መሆኑና ሌላው ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች ተማሪዎችን መመዝገብ ባለመቻላቸው ነው ሲሉ ገልጸዋል። በተያያዘም የኢትዮጵያ ሰብአዊ መብቶች ኮሚሽን በአፋር፣ በአማራ፣ በጋምቤላ፣ በኦሮሚያና በደቡብ ኢትዮጵያ ክልሎች እንዲሁም በአዲስ አበባ ከተማ አስተዳደር በሚገኙ 61 የመንግስትና የግል አንደኛና ሁለተኛ ደረጃ ትምህርት ቤቶች ባደረገው ክትትል በተለይም በአማራና በኦሮሚያ ክልል በታጣቂዎችና በመንግስት የጸጥታ አካላት መካከል የቀጠሉ ግጭቶች በተማሪዎች ላይ ስጋት የፈጠሩ መሆናቸውን ገልጿል። በጥቂት ትምህርት ቤቶች በህፃናት ላይ አካላዊና ስነ ልቦናዊ ጉዳት የሚያስከትሉ ቅጣቶች እንደሚፈጸምባቸው እንዲሁም በሴቶች ተማሪዎችና በመምህራን ላይ ዛቻ፣ ማስፈራሪያና ጾታዊ ትንኮሳዎች እንደሚደርስባቸው አስረድቷል። ኮሚሽኑ ክትትል ባደረገባቸው ሁሉም ትምህርት ቤቶች የህፃናት ጥበቃና የጸረ መድልኦ ፖሊሲ አለመኖሩን፣ ትምህርት ቤቶቹ በሚገኙባቸው አካባቢዎች ጫት፣ ሺሻና ፑል ቤቶች መበራከታቸውን ገልጿል። በተጨማሪም ለህፃናቱ ምቹ የሆኑ የተማሪዎች የቅሬታ መቀበያ ስነ ስርዓት አለመኖሩ በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ ማሳደሩን አስታውቋል። በተጨማሪም በተማሪዎች መካከል የሚፈጠሩ የእርስ በርስ ግጭቶችና የቡድን ጸቦች በአብዛኛዎቹ ትምህርት ቤቶች እየተበራከቱ መምጣታቸውን አስክቶኛል ሲል ኮሚሽኑ ገልጿል። በክትትል ወቅት በአበረታችነት ከተለያዩ ጉዳዮች መካከል በአብዛኛዎቹ ትምህርት ቤቶች የመጠጥና የንጽህና መጠበቂያ ውሃና በጾታ የተለያዩ መጸዳጃ ቤቶች መኖር፣ ከጤና ተቋም ጋር በተቀናጀ ሁኔታ በሽታ የመከላከልና ክትባት የመስጠት ስራዎች መከናወን፣ የተማሪዎችና የሰራተኞች የስነ ምግባር ደንብ መኖር እንዲሁም በአብዛኛው ትምህርት ቤቶች ሴት ተማሪዎች እኩል ተሳትፎ እንዲኖራቸው ጥረት መደረግ ዋነኞቹ መሆናቸው ተመላክቷል። የኢትዮጵያ አየር መንገድ በ10 ቢሊዮን የአሜሪካ ዶላር የሚያስገነባው የአየር ማረፊያ ጣቢያ በግዝፈቱ ከታላቁ የህዳሴ ግድብ እንደሚበልጥ ተገለጸ። አየር መንገዱ የአዲሱ ቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን አስመልክቶ አዲስ አበባ ውስጥ የተለያዩ አበዳሪ የፋይናንስ ተቋማትና ግንባታው ላይ ሊሳተፉ የሚችሉ ተቋማትን ጋብዞ ስለ ፕሮጀክቱና ተቋሙ ግንዛቤ አስጨብጧል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ በ10 ቢሊዮን የአሜሪካን ዶላር ከአዲስ አበባ 40 ኪሎ ሜትር በሚርቀው በቢሾፍቱ ከተማ ዙሪያ ሊያስገነባ ላቀደው ግዙፍ የአየር ማረፊያ ጣቢያ ማስገንቢያ የሚሆን ገንዘብ ከአበዳሪ ፋይናንስ ተቋማት እያፈላለገ መሆኑን አስታውቋል። አየር መንገዱ እንዳለው ለፕሮጀክቱ ከሚያስፈልገው ገንዘብ 2 ቢሊዮን ዶላር ራሱ እንደሚሸፍንና ቀሪውን የፕሮጀክቱን 80 በመቶ ወይም 8 ቢሊዮን ዶላር እንዲያበድሩት የተለያዩ አበዳሪ ተቋማትን እያወዳደረ እንደሆነም ታውቋል። ለዚህም ይረዳው ዘንድ አየር መንገዱ የአዲሱ ቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን አስመልክቶ አዲስ አበባ ውስጥ የተለያዩ አበዳሪ ወይም የፋይናንስ ተቋማትና ግንባታው ላይ ሊሳተፉ የሚችሉ ተቋማትን
ጋብዞ ሊገነባ ስለታቀደው አየር ማረፊያ አዋጭነት የሀገሪቱ ከፍተኛ የፋይናንስ ዘርፍ ኃላፊዎችን በተገኙበት ስለ ፕሮጀክቱና ተቋሙ ግንዛቤን አስጨብጧል። አዲሱ የአየር መንገድ ፕሮጀክት ከሀገራዊ ግዙፍ ፕሮጀክቶች መካከል አንዱ እንደሆነና ፕሮጀክቱ ከትራንስፖርት መዳረሻ ግንባታ በላይ መሆኑን የተናገሩት የግንባታ ፕሮጀክት ማስጀመሪያ መድረክ ላይ የተገኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ናቸው። ፕሮጀክቱ የአየር መንገዱን አቅም በማሳደግ ዓለም አቀፋዊ ተወዳዳሪነቱን ለማረጋገጥ የሚያስችል እንደሆነ ገልጸው ይህም ኢትዮጵያ ከቀዳሚዎቹ የዓለም የአቪዬሽን መዳረሻዎች እንድትሰለፍ ያስችላታል ብለዋል። የፕሮጀክቱን ግዙፍነት ያነሱት ሚኒስትሩ የአየር ማረፊያው ጣቢያ በግዝፈቱ ከታላቁ የህዳሴ ግድብም እንደሚበልጥ ተናግረዋል። የቢሾፍቱ ኤርፖርት ሀብ እና ኤርፖርት ሲቲ ፕሮጀክት በኢትዮጵያ ታሪክም በአፍሪካ ታሪክም in terms of financing እና ትልቅነት ግዙፉ ነው። ከህዳሴ ግድቡ ይበልጣል በሳይዙ $10 ቢሊዮን ነው ኢንቨስት የሚደረግበት ማለት ነው። ይሄ ደግሞ ኮመርሻሊ ቫያብል የሆነ ፕሮጀክት ነው። ስለዚህ የአቪዬሽን ኢንዱስትሪያችንን በአየር መንገዳችንን በከፍተኛ ደረጃ ያሳድጋል። የሎኬሽን ሀብነታችንን አጠናክሮ ይቀጥላል። የኢትዮጵያ አቅም ብቻ ሳይሆን የቀጠናውን ትስስር አቅምን በከፍተኛ ደረጃ የሚያሳድግ ነው የሚሆነው። በዚሁ መድረክ ላይ አስተያየታቸውን በተለይም ለዶቼ ቬለ የሰጡት የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማያዴቻ የኢትዮጵያ አየር መንገድ ይህንን ፕሮጀክት ሲሰራ የተለያዩ የፕሮጀክት ፋይናንሲንግ መንገዶችን ተመልክቷል ብለዋል። አሁን ለጊዜው የተነሳንበት 20/80 የሚባል ሲሆን 20 በመቶውን የኢትዮጵያ አየር መንገድ ይከፍላል። $2 ቢሊዮን አየር መንገዱ ለዚህ ፕሮጀክት ገቢ ያደርጋል። የቀረውን 80 በመቶውን ደግሞ ከፋይናንስ ተቋማት ይገኛል ያሉት ኃላፊው በአፍሪካ ልማት ባንክ በኩል $500 ሚሊዮን አስተዋጽኦ እንደሚደረግም ከወዲሁ መረጋገጡን ተናግረዋል። ጊዜው ከመጀመሪያ የተነሳንበት 20/80 የሚባል ነው። 20% የኢትዮጵያ አየር መንገድ ይከፍላል። $2 ቢሊዮን የኢትዮጵያ አየር መንገድ በቅድሚያ ለዚህ ፕሮጀክት ገቢ ያደርጋል። የቀረው 80% 8 ቢሊዮኑ ደግሞ ከፋይናንስ ተቋሞች ይገኛል። ዛሬ ጠዋት ሰምታችሁ እንደሆነ የአፍሪካ ዴቨሎፕመንት ባንክ $500 ሚሊዮን እነሱ ኮንትሪቢዩት እንደሚያደርጉ በመጀመሪያ ደረጃ ገልጸዋል። እንግዲህ ሌሎች ባንኮችና የፋይናንስ ተቋሞች የቀረውን $7.5 ቢሊዮን የሚያፈላልጉ ይሆናሉ ማለት ነው። እንግዲህ እንደተለመደው በፕሮጀክት ፋይናንሲንግ ኮንስትራክሽን ካምፓኒዎችም ይመጣሉ። እነዚህ የኮንስትራክሽን ካምፓኒዎች በሚመጡበት ጊዜ ስራውን ለመስራት ብቻ አይደለም የሚመጡት፣ ፋይናንሰሮችንም ከጀርባቸው ይዘው የሚመጡበት አሰራር አለ። ዛሬ እንደምትመለከቱት ብዙ የኮንስትራክሽን ካምፓኒዎች ኢንተርናሽናል ኮንስትራክሽን ካምፓኒዎች እዚህ ፕሮግራም ላይ ያሉ፣ እነሱም ፕሮጀክቱን ከተረዱና ዲማንዱን ካወቁ በኋላ ለኮንስትራክሽን በሚመጡበት ጊዜ ፋይናንሰሮችን ከጀርባቸው ይዘው ይመጣሉና እንደሱ አይነት ሁኔታ ነው ያለው። እንደተመለከታችሁት አዳራሹ ሙሉ ነው። ከጠበቅነው በላይ ሰው ነው የመጣው። ስለዚህ ፕሮጀክቱ ቀደም ብለን ምን እንደሰራ ነውና እንዳየነው አዋጪ ፕሮጀክት ነው። ራሱን በራሱ አስይዞ ሊሰራ የሚችል ፕሮጀክት ነው። ቀኑ ሲጠናቀቅ አብዛኛዎቹ ኮንትራክተሮች፣ ፋይናንሰሮች፣ ባንኮች የኢትዮጵያን አየር መንገድ ፕሮጀክት አቋም ተረድተው ኮሚትመንታቸውን ይገልጹልናል ብለን እንጠብቃለን። የኢትዮጵያ አየር መንገድ ቢሾፍቱ አቅራቢያ አቡሴራ ከሚባለው የአየር ማረፊያ ግንባታ ስፍራ 2500 አካባቢ አርሶ አደሮችን በ350 ሚሊዮን ወጪ ተለዋጭ ቤቶችና የገቢ ምንጭ የሚሆናቸውን ፕሮጀክቶች ማዘጋጀቱን አየር መንገዱ ለዓለም አቀፍ ፋይናንስ ተቋማትና የግንባታ ድርጅት ተወካዮች ባደረገው ገለጻ አስረድቷል። በ1539 ካሬ ቦታ ላይ የገበሬዎቹ መኖሪያ ቪላዎች እንዲሁም ለግብርና ማቀነባበሪያ የሚውሉ ቦታዎች መዘጋጀታቸውንና ለንግድ ስራ የሚውሉ 10 ባለ 7 ወለል ህንፃ ቢሾፍቱ ከተማ ውስጥ ስለመዘጋጀታቸውም ተጠቁሟል። ከዚህ ባለፈም 200 ሄክታር በመስኖ የሚለማ ቦታ በፕሮጀክቱ ለሚፈናቀሉ አርሶ አደሮች በኦሮሚያ ክልላዊ መንግስት መዘጋጀቱን የተነገረው። ዓለም አቀፍ የገንዘብና ግንባታ ተቋማት በታደሙበት የግንዛቤ መርሃ ግብር ላይ ለድርጅቶቹ ተወካዮች ስለ ኢትዮጵያ አየር መንገድና አዲሱ ፕሮጀክት ገለጻ የሰጡት የግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባለፈው አንድ ዓመት አየር መንገዱ 20 ሚሊዮን የሚደርሱ መንገደኞችን በማጓጓዝ $7.6 ቢሊዮን ገቢ ማግኘቱንም ገልጸውላቸዋል። አየር መንገዱ ባለፉት 10 ዓመታት ብቻ ገቢውን ከእጥፍ በላይ በማሳደግ በተከታታይ የትርፋማነቱን ማሳየቱንም አመልክተው በ2040 አየር መንገዱ ዓመታዊ የመንገደኞች መስተንግዶ አቅሙን ወደ 40 ሚሊዮን በማሳደግ ዓመታዊ ገቢውንም በ4 እጥፍ በመጨመር $29 ቢሊዮን ለማድረስ ማቀዱንም አስገንዝበዋል። ዲጂታል ሚዲያ አፍሪካ 2025 በናይሮቢ ኬንያ እየተካሄደ ይገኛል። በርካታ ዓለም አቀፍ ተቋማት እየተሳተፉበት በሚገኘው በዚያ ወደ ጥናት ላይ ጣቢያችንን አፍሪካ ሬኔሳንስ ቴሌቪዥንን በመወከል በቦታው የተገኘው ባልደረባችን ዳዊት መሰረት ተከታዩን ሪፖርት ልኮልናል። ተከታትለን እንመለስ። በአካካን ዩኒቨርሲቲ ናይሮቢ ኬንያ ነው የምንገኘው። በዋን ኢፍራን አማካኝነት የተዘጋጀው ዲጂታል ሚዲያ አፍሪካ በየዓመቱ የሚዘጋጅ ኮንፈረንስ ነው።
ዲጂታል ሚዲያ አፍሪካ 2025 ዛሬና ነገ ይካሄዳል። በዚህ የዲጂታል ሚዲያ አፍሪካ ኮንፈረንስ ላይ እንዴት በዲጂታል ምህዳሩ ላይ በዘላቂነት ተመልካቾች ለአድማጮች እና ለአንባቢዎች እንዴት ተደራሽ መሆን ይቻላል በሚል ውይይት እየተደረገ ይገኛል። በዚህ ዲጂታል ሚዲያ አፍሪካ እየተሳተፉ የሚገኙት ከአፍሪካ፣ ከሰሜን አሜሪካ፣ ከአውሮፓ፣ ከእስያ የመጡ ትልልቅ ሚዲያዎች ናቸው እየተሳተፉ የሚገኙት። ከዚህ በፊት በህትመት ላይ የነበሩ ከህትመት ወጥተው ወደ ዲጂታል ሙሉ ለሙሉ የተዘዋወሩ የገጠማቸውን ችግር እና አሁን ደግሞ ለቀጣይነት ባለው መንገድ እንዴት ለተመልካቾች ለአንባቢዎች ተደራሽ መሆን እንደሚችሉ ልምዳቸውን ከፍሎናል። ይሄ ኮንፈረንስ በነገው ዕለትም የሚቀጥል ይሆናል። እኛም እዚህ እስካለንበት ድረስ ስለ ኮንፈረንሱ ተከታትለን እናደርሳችሁ ይሆናል። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ዳዊት መሰረት ነኝ ለአፍሪካን ሬኔሳንስ ቴሌቪዥን ከናይሮቢ ኬንያ። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በ2018 የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በአዲስ አበባ ለማድረግ በሚያስችሉ ሁኔታዎች ዙሪያ ምክክር ሲካሄድ በፊሽካ ተጀምሮ በጥይት የሚጠናቀቅበት እግር ኳሳችን ከዚህ በኋላ ያበቃል ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ ተናግረዋል። በኢፌዴሪ ባህልና ስፖርት ሚኒስቴር በተዘጋጀው በዚህ መድረክ ላይ ዓላማው በአዲስ አበባ ስታዲየም ውድድሮችን በተሳካ መልኩ ማዘጋጀት ላይ ያተኮረ ውይይት የተካሄደ ሲሆን በውይይቱ ላይ የባህልና ስፖርት ሚኒስቴር ሸዊት ሸንካ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ፕሬዝዳንት ፈቃደ ማሞ እንዲሁም የሁሉም ክለቦች አመራሮች ተገኝተዋል። መድረኩ በኢፌዴሪ የባህልና ስፖርት ሚኒስቴር ሸዊት ሸንካ የመክፈቻ ንግግር ከተከፈተ በኋላ ውድድሮችን በአዲስ አበባ የማከናወን ፋይዳ፣ ስፖርታዊ ጨዋነት፣ ባህልና ተያያዥ ጉዳዮች ላይ ያተኮረ የመነሻ ጽሑፍ በኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ የስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጅራ አማካኝነት የቀረበ ሲሆን የስፖርታዊ ጨዋነትን የማስፈን ኃላፊነት የማን ነው? ከማን ምን ይጠበቃል? አዲስ አበባ ላይ ውድድሮች ቢካሄዱ ከተማዋ እያስመዘገበችው ባለው እድገት ላይ ሊጨምር የሚችለው እሴት ምንድነው? የስፖርታዊ ጨዋነትና የሰለጠነ የእግር ኳስ ባህል ለማስፈን ከባለድርሻ አካላት ማለትም ከአወዳዳሪ አካላት፣ ክለቦች፣ ሚዲያ፣ ደጋፊዎች፣ ከጸጥታ አካላት፣ ዳኞችና ሌሎች ምን ይጠበቃል በሚሉ ጉዳዮች ዙሪያ ገለጻ አድርገዋል። ፕሬዝዳንቱ አክለውም እነ ደምሴ ዳምጤን ባየንበት ዘመን ሀገሩ ላይ ጎል ሲገባ የሚደሰት ጋዜጠኛን እየተመለከትን ነው በማለት ትዝብታቸውን ያጋሩ ሲሆን በተጨማሪም በፊሽካ ተጀምሮ በጥይት የሚጠናቀቅበት እግር ኳሳችን ከዚህ በኋላ ሊያበቃ ይገባል በማለት ተናግረዋል። በኢትዮጵያ እግር ኳስ የክለቦች ድጋፍ ላይ ጥናታዊ ጽሑፍ ያቀረቡት የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራ እንደተናገሩት በ2018 የውድድር ዘመን በሊጉ የሚገኙ ክለቦች ከብሔር የጸዳ ስም ይዘን በመቀጠል ባለፉት 7 ዓመታት እግር ኳሳችንን የገደለው አንዱ በፊሽካ ተጀምሮ በጥይት የሚፈጸምበት ውድድር ነበር። ከዚህ በኋላ ይህንን አንታገስም ሲሉ ተናግረዋል። ሌላው አቶ ኢሳያስ ያነሱት ጉዳይ አሁን ላይ ያለው የሚዲያ አያያዝ እጅግ አሳሳቢ ነው ያሉ ሲሆን ድሮ ለሀገር ፍቅር ያላቸው ጋዜጠኞች እነ ደምሴ ዳምጤን ባየንበት ዘመን አሁን ግን ሀገሩ ሲሸነፍ በደስታ የሚሰክር ጋዜጠኛ ማየት በጣም አሳፋሪ ነው ሲሉ ተናግረዋል። በሊግ ፎርማት መደረግ ከጀመረ ሁለተኛ ዓመቱ ላይ የሚገኘው የአውሮፓ ሻምፒዮንስ ሊግ ሲመለስ የመጀመሪያ ጨዋታቸውን ከሜዳቸው ውጪ ያደረጉት ሪያል ማድሪድ እና አርሰናል ድል ቀንቷቸዋል። የመድረኩ ኃያል ክለብ ሪያል ማድሪድ በምሽቱ ጨዋታ አወዛጋይ በሆነው የፍጹም ቅጣት ምት ጎል የፈረንሳዊ ክለብ ማሸነፍ ችሏል። ዳኒ ካርቫሃል በቀይ ካርድ ከሜዳ በወጣበት ጨዋታ ቲሞቲ ውሃ የማርሴን ግብ ያስቆጠረ ተጫዋች ሲሆን ኪሊያን መባፔ በፍጹም ቅጣት ምት ሁለቱንም የማድሪድ ግቦች ከመረብ አሳርፈዋል። በጨዋታው ላይም እንግሊዛዊ የተከላካይ መስመር ተጫዋች ትሬንት አሌክሳንደር አርኖልድ በጉዳት ምክንያት ገና በአራተኛው ደቂቃ ተቀይሮ ለመውጣት ተገዷል። ቶተንሃም ሆትስፐርም ቪያሪያልን ሉዊስ ጁኒየር ራሱ ላይ ባስቆጠረ ግብ 1-0 በሆነ ውጤት አሸንፏል። ባሳለፍነው ዓመት ከግማሽ ፍጻሜ በፒኤስጂ የተሰናበተው አርሰናል አትሌቲኮ ቢልባኦን ገጥሞ 2-0 አሸንፎ ተመልሷል። የሰሜን ለንደኑ ክለብ አርሰናል ወደ ስፔን አመርቶ በሳን ማሜስ ባደረገው ጨዋታ ገብርኤል ማርቲኔሊ እና ሊያንድሮ ትሩሳድ የማሸነፊያ ግቦቹን አስቆጥረዋል። ብራዚላዊ ማርቲኔሊ በኤብሬች እዜ ተቀይሮ በገባ በ36 ሰከንድ ውስጥ አርሰናልን ቀዳሚ ያደረገች ግብ ሲያስቆጥር ሊያንድሮ ትሩሳድ ደግሞ ሁለተኛዋን ግብ ከመረብ አሳርፏል። በሌላ የምሽቱ ለተመልካቾች አዝናኝ በነበረው ጨዋታ የመጀመሪያ ጨዋታውን ከሜዳው ውጪ ከጁቬንቱስ የተጫወተው ቦሩሲያ ዶርትመንድ 4-0 በሆነ ውጤት ተለያይቷል። 8 ግቦች የተቆጠሩበት የምሽቱ ጨዋታ ሁሉም ግቦች በሁለተኛው አጋማሽ የተቆጠሩ ሲሆን በቱሪን በተደረገው ጨዋታ ካሪም አዴሚ፣ ፌሊክስ ኒሜቻ፣ ያን ኮቶ እና ሬሚ ቤንሳይቤኒ በፍጹም ቅጣት ምት የዶርትመንድን ግቦች ከመረብ አሳርፈዋል። ዱሳን ብላሆቪች የጁቬንቱስን 2 ግቦች ሲያስቆጥር ኬናን ይልዲዝ እና ኬሊ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ውድድሩ ዛሬም ሲቀጥል ከ2 ዓመት በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ የተመለሰው ቼልሲ ዛሬ ከባየር ሙኒክ ጋር የሚያደርገው ጨዋታ ይጠበቃል።
በእንግሊዝ ፕሪሚየር ሊግ ከብሬንትፎርድ ነጥብ የተጋሩት አሰልጣኝ ኢንዞ ማሬስካ ወደ ጀርመን አምርተው ምሽት 4 ሰዓት ላይ ሙኒክን ይገጥማሉ። በአሊያንዝ አሬና ስታዲየም በሚደረገው ጨዋታ በቼልሲ አካዳሚ ያደገው ጀማል ሙሲያላ አሁንም በጉዳት ወደ ሜዳ የማይመለስ ሲሆን አልፎንሶ ዴቪስ እና ራፋኤል ጎሬሮም በጉዳት ከስብስቡ ውጭ ሆነዋል። በሌላ በኩል በውሰት ከቼልሲ ወደ ሙኒክ ያመራው ኒኮላስ ጃክሰን የማይሰለፍ ተጫዋች ሲሆን ሃሪኬን እና ሉዊስ ዲያዝ የባቫሪያኑን የፊት መስመር የሚመሩ ተጫዋቾች ናቸው። በቼልሲ በኩል ከጉዳት የተመለሰው ኮል ፓልመር በቋሚ አሰላለፍ ውስጥ ሊካተት ይችላል የተባለ ሲሆን በአንጻሩ ሊያም ዲላፕ እና ሮሚዮ ላቪያ አሁንም ጉዳት ላይ ያሉ ተጫዋቾች ናቸው። በተመሳሳይ ምሽት 4 ሰዓት ላይ ሊቨርፑል በአንፊልድ ሮድ ስታዲየም አትሌቲኮ ማድሪድን የሚጋብዝበት ጨዋታ ይጠበቃል። በሊጉ አራቱንም ተከታታይ ጨዋታዎች ያሸነፈው የመርሲሳይዱ ክለብ የአውሮፓ መድረክ ጅማሮን ለማሳመር ከስፔኑ ክለብ ጋር ይጫወታል። የቀዮቹ አሰልጣኝ አርኔ ስሎት በነበራቸው ጋዜጣዊ መግለጫ የእንግሊዝ ክብረ ወሰን በሆነ 125 ሚሊዮን ፓውንድ ያስፈረሙት አሌክዛንደር አይዛክ የመጀመሪያ ጨዋታውን እንደሚያደርግ ተናግረዋል። ሆላንዳዊ አሰልጣኝ ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ፈታኝ እንደሚሆን ገልጸዋል። ከኤቨርተን ለሚያደርጉት የመርሲሳይድ ደርቢ ግን እንደሚመለስ አሳውቀዋል። በላሊጋው አስከፊ ጅማሮ ያደረገው አትሌቲኮ ማድሪድ ካደረጋቸው 4 ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን ዛሬም ሌላ ከባድ ፈተና ይጠብቀዋል ተብሏል። የ2024-25 የአውሮፓ ቻምፒዮንስ ሊግ አሸናፊው ፒኤስጂ በፓርክ ዴ ፕሬስ የቤርጋሞን ክለብ አታላንታን ያስተናግዳል። በጣሊያን ደርቢ በጁቬንቱስ 4-3 የተሸነፈው ኢንተር ሚላን በበኩሉ ወደ ሆላንድ አቅንቶ ከአያክስ አምስተርዳም የሚጫወት ይሆናል። አወዛጋቢው አሰልጣኝ ጆዜ ሞሪኖ ቤኔፊካን ለማሰልጠን ተቃርበዋል። 62 ዓመቱ ፖርቱጋላዊ አሰልጣኝ ጆዜ ሞሪኖ ከፊነርባቼ አሰልጣኝነት ከተሰናበቱ ከጥቂት ሳምንታት በኋላ ወደ ሀገራቸው በመመለስ ቤኔፊካን ለማሰልጠን መቃረባቸው ተሰምቷል። ትናንት ምሽት በስታዲዮ ዱሉስ ቤኔፊካ በሜዳቸው በአዘርባጃኑ ክለብ ኳራባግ 3-2 መሸነፋቸውን ተከትሎ የቤኔፊካ አመራሮች ጆዜን ለማምጣት ከወኪላቸው ሆርጌ ሜንዴዝ ጋር ያደረጉት ንግግር በስኬት መጠናቀቁ ተሰምቷል። ጆዜም ወደ ሀገራቸው መመለስ እንደሚፈልጉ ያሳወቁ ሲሆን በመሆኑም አሰልጣኙ ብሩኖ ላጅን በመተካት ቤኔፊካን ለማሰልጠን መስማማታቸው ታውቋል። በቅርቡ የማንቸስተር ዩናይትድን አለቃ ሩበን አሞሪምን ለማስፈረም ፍላጎት እንዳላቸው ሲነገር የሰነበቱት የቤኔፊካ አመራሮች ፖርቱጋላዊውን አወዛጋቢ ዳግም ወደ ሀገሩ ሊግ ለመመለስ ፍላጎት አሳይተዋል። ከአሰልጣኙ ጋርም ከስምምነት ደርሰዋል ተብሏል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይል አለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።